ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። የሰው ልጅ እንዴት እዚህ ውስጥ ይኖራል የሚያስብሉ ሁኔታዎችን ይመለከታልና እነዛ ተደማምረው እንግዲህ ለከፋ ጭንቀት እንደዳረጉት ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። የተለያዩ ሰዎች የተለያዩ ፌክ አካውንቶችም ከፍተው እንቅስቃሴ ያደርጉ እንደሆነ ያው ለማየት ተችሏል። ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን የኢትዮ ኢንፎ ነው። ተከታተላችሁን አብራችሁ እንድትቆዩ ከወዲሁ ጋበዝናችሁ። አንድ ደግ ሰው፣ አንድ የድሆች አባት እንግዲህ በትላንትናው ዕለት መታመሙ ተሰምቷል። በርካቶችም እንግዲህ ይህንን መረጃ እየተቀባበሉት ነው። በዛሬው ዕለት እንደዚሁ ጉዳዩን አስመልክቶ በቲክታክ ገጽ አካውንቱ ላይ በራሱ ማለት ነው ስለ ሁኔታው ለማስረዳት ሞክሯል። ምንድነው የተፈጠረው፣ ምንድነው የሆነው የሚለውን እንመለከታለን። ይህ ደግ ሰው ማስተር አብነት ነው። ማስተር አብነት ከበደ ለበርካቶች የደረሰ በርካቶችን ከማልቀስ የታደገ እጅግ ሲበዛ ሩሩህ፣ ለሰዎች መድረስ ሰዎችን ማገዝ የሚወድ አይነት ወጣት ነው። በኢትዮጵያ የበጎ ስራ ውስጥ ከሚሰሩ ግንባር ቀደም እንግዲህ ስሙ የሚነሳ ነው። ለማንኛውም ስለሱ ብዙ ነገሮችን እንመለከታለን። ምንድነው የተፈጠረው፣ ምንድነው የሆነው የሚለውን እናይና አሁን ማስተር አብነት ከበደ ምንድነው የሚያስፈልገው የሚለውንም እንመለከታለን። ማስተር አብነት እንግዲህ ሁላችንም እንደምናውቀው ማስተር የሚለውን ስያሜ ያገኘው ከማርሻል አርት ጋር በተያያዘ ባለው እንግዲህ ሂደት እንደሆነ ይታወቃል። በሞተር ሳይክል የተለያዩ ትርኢቶችን እንደሚሰራም ይታወቃልና እሱንም እንግዲህ ወደ እናንተ ወደ ኋላ ላይ የምናደርስ ነው የሚሆነው። ለማንኛውም ግን ይህንን ቻናል ሰብስክራይብ ሳታደርጉ ከሆነ እየተመለከታችሁ ያላችሁት እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ፣ እንደዚሁም ሼር በማድረግ ወደ ቤተሰቦቻችሁ ጓደኞቻችሁ እንዲደርስ አድርጉ። አብራችሁን ስላላችሁ እጅግ ከልብ አድርገን እናመሰግናለን። ይሄ ቻናል 801,000 በላይ ሰብስክራይበር አለው። ስለዚህ አብራችሁን እንግዲህ ጉዟችን ወደ 1 ሚሊዮን እናደርስ ጥያቄያችን ነው። ከመሸጋገሪያ በኋላ ስንመጣ ማስተር አብነት ከበደን ተመልክቶ የወጣው መረጃ ምንድነው የሚለውን እንመለከትና የወጡ ቪዲዮዎችን አብረን የምንከታተል ይሆናል። በመሃል ደግሞ ስለ ማስተር አብነት ከበደ ያልተሰሙ አንዳንድ ነገሮችን ወደ እናንተ ያደረስን የጋራ ቆይታ የምናደርግ ይሆናል። መልካም ጊዜ። ማስተር አብነት ከበደን እንግዲህ ህመም ተከትሎ የወጣው መረጃ እንደወረደ ወደ እናንተ ላድረስ። የድሆች አባት የጸሎት ተማጽኖ በበጎ አድራጎት ስራው የሚሊዮኖችን ልብ የነካውና የድሆች አባት እየተባለ የሚጠራው ማስተር አብነት ከበደ በከፍተኛ ህመም እየተሰቃየ መሆኑን እንግዲህ ይፋ አድርጓል። ማስተር አብነት ከበደ በበጎ አድራጎት ስራው እጅግ የታወቀ ሲሆን ለብዙዎች መዳን እረፍትና ደስታ እንዲያገኙ ምክንያት ሆኗል። በቅርቡ ብቻ 30 ሚሊዮን ብር በላይ በማሰባሰብ 5 ሰዎች እንግዲህ ለህክምና ወደ ህንድ መላክ ችሏል። ሆኖም ይህ ሁሉ በጎ ስራ ሲያከናውን የነበረው ማስተር አብነት ባልታወቀ ከባድ ህመም እየተሰቃየ መሆኑን ነው ያስታወቀው። ሌሎች ሲረዱና ሲጽናኑ ማየት ትልቁ ደስታው እንደሆነ የገለጸው ማስተር አብነት ማንንም ማስጨነቅ ስለማይፈልግ የህመሙን ዝርዝር እንግዲህ መናገር አልፈለገም። የውስጥ ህመሜን ለመሸፈን ብሞክርም ልብስ ብደርብም ሰውነቴ እየከሳ ፊቴ ላይ እያስታወቀ መጥቷል ያለው ማስተር አብነት ዛሬም ያደረሰው የተከታዮቹ ጸሎትና እንባ መሆኑን በመጥቀስ አሁንም ጸልዩልኝ በህመም ውስጥ ነኝ የሚል እንግዲህ መልእክቱን አስተላልፏል። የውስጥ የበሽታ ፈጣሪ እንደሚያድነኝ
አምናለሁ። የኢትዮጵያ ሕዝብ አባቶች እንዲሁም እናቶች እንዲጸልዩለትም ተማጽኗል። ለብዙዎች መጽናናት ምክንያት የሆነው የድሆች አባት ማስተር አብነት ከበደ ሙሉ ጤናው እንዲመለስና በሙሉ ኃይሉ በጎ ስራውን እንዲቀጥል እንግዲህ መላው የኢትዮጵያ ሕዝብ የየትኛውም ሃይማኖት ተከታይ የሆኑ በየሃይማኖታቸው እንደየእድሜያቸው ለሚያመልኩት ለሚገዙለት ፈጣሪያቸው ጸሎት እንዲያደርጉለት ጥሪ አቅርቧል። እጅግ በጣም የሚያሳዝነው እውነት ለመናገር እንግዲህ ማህበራዊ ሚዲያ ላይ ያለን ሰዎች የፊቱን ለውጥ የፊቱን ገጽታ የሰውነቱን መለወጥ ያ ሁሉ ጊዜም በተለያዩ ስራዎችም ስለምንገናኝ እንመለከተዋለን። እሱ ግን እውነት ለመናገር ለሰዎች ይፋ ማድረግም አይፈልግም ነበረ። በርካታ ወዳጆች አሉት የተለያዩ ስራዎችን የሚሰሩ በዚሁ ማህበራዊ ሚዲያ ላይ እነሱ ራሱ ይሄን ጉዳይ ለህዝብ ይፋ እናድርግ መደረግ ያለበት ነገር ይደረግ ብለው ሲጠይቁት በፍጹም እኔ ብዙ ምሰራው ስራ አለ ለሰዎች መድረስ አለብኝ ብዙ የኔን እርዳታ የሚሹ ሰዎች አሉ ለነሱ መድረስ አለብኝ እያለ እንግዲህ ለብዙ ጊዜ በተለይ ከአንድ አመት ወደዚህ ህመሙን ደብቆ የተቻለውን እያደረገ እንግዲህ ሲሰራ ቆይቷል። እንደሚታወቀው በቲክታክ ገጽ አካውንቱ ላይ በመግባት ለተጎጂዎች ለተረጂዎች እንደዚሁ የገንዘብ ማሰባሰብ እርዳታን ያከናውናል። ብዙ ጊዜ ቁጭ አይልም። ተመልክታችሁት ከሆነ ይተኛል፣ ያርፋል። ብዙ ጊዜ መቀመጥም ስለማይችል ነውና ብዙዎች ጓደኞቹ ቤተሰቦቹ እንግዲህ ይህን ጉዳይ ይፋ ለማድረግ ሞክረዋል። ነገር ግን አይሆንም። የኔን መድከም ካዩ ብዙዎች ያዝናሉ። ብዙዎች እኔን ተስፋ አድርገው እየጠበቁ ነውና መድከሜን ካወቁ እነሱም በራሳቸው ተስፋ ይቆርጣሉ በሚል እሳቤ በሚል ለሰዎች መልካም ማሰብ እንግዲህ እየታመመ ህመሙን ደብቆ ህመሙን ዋጥ አድርጎ ብዙ ስራዎችን አከናውኗል። እንግዲህ በቅርቡም ቅድም እንደሰማችሁት መረጃው ላይ 5 የሚያክሉ እንግዲህ ሕክምና የሚያስፈልጋቸውን ታማሚዎች ከ30 ሚሊዮን ብር በላይ በማሰባሰብ በቀጥታ ላይቭ ስርጭት ማለት ነው ወደ ህንድ ሀገር ተልከው ሕክምና እንዲያደርጉ ወይም ደግሞ ሕክምና እንዲያገኙ አድርጓል። እርሱ ግን ታሟል ነው አሁን ትልቁ ነገር። ይህን ሁሉ መልካም የሚያደርገው ማስተር አብነት ታሟል፣ ደክሟል። ስለዚህ የኢትዮጵያ ህዝብ ጸሎት እንደሚያስፈልገው ተናግሯል። እስቲ የወጡት መረጃዎች ወይም ደግሞ ማስተር አብነት ስለ ህመሙ የተናገረበትን ቪዲዮ አብረን እንመልከተውና በቲክታክ ገጽ አካውንቱ ደግሞ ዛሬን እንዲሁም ትላንትና ምን ብሏል የሚለውን በጋራ የምንከታተል ነው የሚሆነው። እንደዚሁም ደግሞ የማስተር አብነት ህመም እውነት ምንድነው የሚለውንም እንግዲህ ወደ እናንተ የምናደርስ ይሆናል። ቀጥታ ወደ ቪዲዮቹ እንሂድ። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። አንድ ሳምንት ግን መቀመጥ አልችልም። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም፣ መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ።
እነሱ ደግሞ ተፈውሶ ሲመጡ እኔ በረታለሁ። የነሱ ገንዘብ ተሰብስበው እያለቀሱ የነበሩ እናቶች እያለቀሱ የነበሩ አባቶች የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ያው እንግዲህ አብረን እንደተከታተልነው ነው ህመሙ በምርመራ መረጋገጥ ያልቻለ ህመም ነው። ፊቱ ያስታውቃል፣ ሰውነቱ ያስታውቃል። እሱ እንዳለው ነው እንግዲህ ብዙ ማብራሪያ እዚህ ላይ መስጠት አይቻልም። ምግብ አይበላም። እውነት ለመናገር ማስተር አብነት ከበደ በስነ ስርዓት እንግዲህ ምግብ ሰው ልጅ ምግብ ግድ ያስፈልገዋል። እርሱን እንኳን በስነ ስርዓት አይመገብም። የሚያያቸው ወይ ደግሞ ለእርዳታ ወደ እነሱ ሲሄድ የሚመለከታቸው ነገሮች በሙሉ ሳይኮሎጂካሊ እሱ ላይ ጉዳት እንዳደረሱበት በግልጽ እንግዲህ ተናግሯል። እንደሰማችሁት ነው። ከፍተኛ የሆነ ጭንቀት አለው። በጣም ነው የሚጨነቀው። ብዙ ነገር ያስጨንቀዋል። ከዛ ደግሞ የሚያያቸው በጣም የሰው ልጅ እንዴት እዚህ ውስጥ ይኖራል የሚያስብሉ ሁኔታዎችን ይመለከታልና እነዛ ተደማምረው እንግዲህ ለከፋ ጭንቀት እንደዳረጉት እንግዲህ ከፍተኛ ስትረስ ውስጥ እንዳለም በቅርብ የሚያውቁት ወዳጆቹ ይናገራሉ። የውስጥ ቤተሰቦቹ ማለት ነው። እኛም የምንመለከተው ነው። ሲበዛ ነው የሚጨነቀው። ሲበዛ ለሰው ልጅ፣ ሲበዛ ለተቸገሩ ወገኖች ሲበዛ የሚጨነቅ ልጅ ነውና እንግዲህ ህመሙ ከሞላ ጎደል ከዚህ ጋር የተያያዘ እንደሆነ ነው የተነገረው። እንግዲህ ማስተር አብነት አሁን ካለበት ጭንቀት ራሱን ማሳረፍ የሚችልበት እንደዚሁም ደግሞ ለሌሎች መድረስ የሚችልበትን ነገር ለማድረግ ለራሱ ጊዜ መስጠት፣ ለራሱ ማሰብ ወይም ደግሞ ወደ ነበረው ወደ ጤናው መመለስ አለበትና እሱ ነው አሁን እየተደረገ ያለው። በትላንትናው ዕለት እንደዚሁ በቲክታክ ገጽ አካውንቱ መልእክት አስተላልፏል። ዛሬም እንደዚሁ መልእክት አስተላልፏል። ምን አለ የሚለውን አብረን የምንመለከት ነው የሚሆነው። ለማንኛውም ማስተር አብነት እንግዲህ በቁጥር እንደዚህ ናቸው ለማይባሉ በርካታ ኢትዮጵያውያን የተቸገሩ ወገኖች እርዳታ በማሰባሰብ መልሶ እንግዲህ የታመሙትን እንዲድኑ፣ መልሰው እንዲስቁ፣ ያዘኑት መልሰው ወደ ደስታቸው እንዲመለሱ ማድረግ የቻለ ወጣት ነው። ለማንኛውም ማስተር አብነት በቲክቶክ ገጽ አካውንቱ ስለዚህ አሁን ስለወጣው ቪዲዮ አስመልክቶ ተናግሯል። ቆይታ ያደረገው በነገራችን ላይ ይሄ ቆይታ የተካሄደው በአዲስ ሚዲያ ኔትወርክ ላይ ነው። ከጋዜጠኛ አጥላው ጋር ነው ቆይታ ያደረገው። እንዳጋጣሚ ሆኖ ስላለው ነገር ሲጠየቅ ነው ይህንን ሀሳብ እንግዲህ የተናገረው። በዚህም በርካታ ኢትዮጵያውያን አዝነዋል። በርካቶች ወደ ጤናው እንዲመለስ እየጸለዩለት ነው። በትላንትናው ዕለት በቲክታክ ገጽ አካውንቱ ይሄን ቪዲዮ መውጣት ተከትሎ የሱ ህመም ከተሰማ በኋላ ምን አለ የሚለውን ደግሞ አብረን እንስማ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ።
አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እዚህ ጋር ውድ አድማጭ ተመልካቾቻችን እንግዲህ ሁላችሁም እንደምታስታውሱት ጎፋ በነበረው የመሬት መንሸራተት አደጋ ታሞ ሆስፒታል መግባቱን እንግዲህ ተዘግቦ ነበረ። ከዛ ጊዜ ጀምሮ ያው እንደሰማችሁት ህመም ላይ አለ። ህመሙ ግን እየተባባሰ ነው የመጣው። እንዳልኳችሁ ህመሙ ከጭንቀት የሰው ልጅ አንዳንዴ የሚያየው ነገር እሱ ላይ መልሶ ችግር ይፈጥራልና ከተመለከታቸው ነገሮች በዛ ሰዓት ካያቸው ነገሮች ያ ነገር ወደ ጭንቀት ውስጥ እንደከተተው ነው በሰዓቱም መረጃዎች ወጥተው የነበሩት። አሁንም እሱን ነው እያለ ያለው። ከ1 ዓመት 5 ወር ወዲህ እንግዲህ ህመሙ እየተባባሰበት እንዳለና ምግብ እንኳን በስነ ስርዓት መብላት እየቻለ እንዳልሆነ ነው ቤተሰቦቹም አክለው የሚናገሩት። ለማንኛውም ቪዲዮን አብረን እንጨርሰው። ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። እንደተመለከታችሁትም በቃ ኢትዮጵያውያን በየእምነታችሁ ጸልዩልኝ። በቅርቡ ከሀገር ውጪ ወጥቼ ህክምና እከታተላለሁ ብሏል። እስከዛው ግን አሁንም መልሶ በጣም በሚያሳዝን ሁኔታ ልብን በሚያሞቅ ሁኔታ ማለት ይቻላል ከሱ በላይ አሁንም እንግዲህ ታመው በየቤታቸው ያሉ እርዳታ የሚያስፈልጋቸው ሰዎች ጉዳይ የሚያሳስበዋልና እሱ ወደ ህክምና እስኪሄድ እንኳን መልሶ አሁንም እንግዲህ ሰዎችን ወደ ህክምና ተቋም መላክ፣ ሰዎች ህክምና እንዲያገኙ ማድረግ ማስቻል እንደሚፈልግና እንደሚያደርግ እሱን ስራውን አጠናክሮ እንደሚቀጥል ተናግሯል። ማንኛውም አይነት የሃይማኖት ተከታይ በየእምነቱ ጸሎት እንዲያደርግለት ጥሪ አስተላልፏል። እንግዲህ ማስተር አብነት መታመሙ ከታወቀ በኋላ በርካቶች የተለያየ እንግዲህ ሀሳብ አስተያየቶቻቸውን እየሰጡ ነው። የተለያዩ ሰዎች የተለያዩ ፌክ አካውንቶችም ከፍተው እንቅስቃሴ እያደረጉ እንደሆነ ያው ለማየት ተችሏል። ይህንን አስመልክቶ እንግዲህ ማስተር አብነት ሌላ ጠንከር ያለ መልእክት አስተላልፏል። እሱም ቪዲዮ አብረን እንመልከተውና ማስተር አብነት እንግዲህ ወደ እርዳታ ስራ ከመግባቱ በፊት ምን ነበር የሚሰራው፣ ምን አይነት ችሎታ ነበረው፣ ምን አይነት አቋም ነበረው የሚለውን አብረን እንመለከታለን። እንግዲህ ቅድም ከሰማነው ቪዲዮ በኋላ አንዳንድ መረጃዎች አንዳንድ እንደዚሁ ፌክ አካውንቶች መውጣታቸውን ተከትሎ ሌላ ቪዲዮ ሰርቶ በቲክታክ ገጽ አካውንቱ አጋርቷል። እሱን ቪዲዮ አብረን እንመልከተው። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም።
እረዳለሁ በደንብ ይገበኛል እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል እረዳለሁ በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁ ነገር እንድታደርጉ በተተና ነው የሚጠይቃችሁ ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት የኢትዮጵያ አባቶች ጸሎት የወጣቱ ጸሎት ሁሉም በየእምነቱ እንዲጸልይልኝ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ ከምንም በላይ እግዚአብሔር የናንተን ጸሎት የናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው ምናልባትም ይህንን አጋጣሚ በመጠቀም በኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ ገንዘብ እንዳይሰበሰብ አደራ ማለት ወዳለው ይሄንን መልእክቴ ደግሞ ለሁሉም አድርሱ ጸልዩልኝ ሌላ ምንም እርዳታ አያስፈልገኝም አመሰግናለሁ ያው እንግዲህ እንደሰማችሁት ነው ማስተር አብነት ከበደ ምንም አይነት የገንዘብ እርዳታ አልፈልግም እኔ የምፈልገው ሁሉም ኢትዮጵያዊ በየሃይማኖቱ እንግዲህ ጸሎት እንዲያደርግልኝ ነው ብሏል ስለዚህ ባካችሁ እንደዚህ አይነት ያልተገባ ድርጊት የምታደርጉ በፌክ ወይም ደግሞ በሐሰት አካውንቶች ያልተገባን ጥቅም ለማግኘት የምትሰሩ አካላት ካላችሁ ባካችሁ ምክንያቱም በዚህ ምክንያት ብዙዎች እንዳይረዱ ብዙዎች ጋር መድረስ እንዳይቻል እየሆነ ስለሆነ ባካችሁ ጥንቃቄ አድርጉ እንደው መስራት ይቻላል መለወጥ ይቻላልና እዛ ላይ ትኩረት ማድረግ ይሻላል የሚል እምነት አለን ለማንኛውም ማስተር አብነት እያለ ያለው ምንድነው ምንም አይነት የገንዘብ ማሰባሰብ ወይም ደግሞ የገንዘብ እርዳታ አልፈልግም በቅርቡ ከሀገር ወጥቼ ከመናየን ከተታተላለሁ ብሏል እስከዛው ግን መላው ኢትዮጵያ ህዝብ ጸሎት ያደርግልኝ ሲል ነው ጥሪውን ያቀረበው እንግዲህ የዚህ ወጣት ወይም ደግሞ የዚህ በጎ አድራጊ የድሆች አባት የተባለ የሚጠራው ወጣቱ ማስተር አብነት ከበደ እንግዲህ ቀደም እንዳልኳችሁ ነው ከሚያያቸው ከሚኖረው አይነት እንግዲህ ያው ብዙ ጊዜ ችግሮችን ብዙ ሰቆቃዎችን ብዙ ህመሞችን የተመለከተ እዛ ውስጥ እየኖረ ነው ያለውና እነኚህ ነገሮች ተደማምረው ለከፋ የጤና እክል ዳርገውታል እውነት ለመናገር እሱም ብሏል ይሄ ከፍተኛ የሆነ ጭንቀት ውስጥ ነው ያለው ጭንቀት ስትረስ ደግሞ ህመም ነው ትልቅ ህመም ነው ከባድ ህመም ነው ብዙዎችን እስከ ሞት ያደረሰ ነውና ሊታከም ይገባዋል ማስተር አብነትም እንግዲህ ይሄን ህክምና በአገር ውስጥም ከሀገር ውጭም ሄዶ በቅርቡ እንደሚከታተልና ወደ ጤናው ተመልሶ ለብዙዎች እንደሚደርስ ለብዙ ደሃዎች ለብዙ ታማሚዎች እንደሚደርስ ባለሙሉ ተስፋንን እኛም በኢትዮ ኢንፎ ስም እንግዲህ ወደ ቀደመው ጤናው እንዲመለስ መልካም ምኞታችንን መግለጽ እንወዳለን አንድ ነገር ማለት ፈልጋለሁ ይሄን ፕሮግራም ከመዝጋቴ በፊት ምንድነው ይሄም ማስተር አብነት እንግዲህ አሁን አይደለም ወይ ደግሞ በበጎ ስራው ብቻ አይደለም ወደ ኢትዮጵያ ህዝብ የደረሰው ማስተር አብነት እንግዲህ ጎን ላይ እዚህ ጋር ቪዲዮ እንደምትመለከቱት ሞተር ሳይክልን ከመንዳት ወይም ደግሞ የሆነ ቦታ ከመንቀሳቀሻነት በዘለለ ትርኢት ማሳያ አድርጎ በርካቶችን ያዝናና በርካቶችን አጃይብ ያስባለ ትልቅ አቅም የነበረው እንግዲህ እንደው እኛ ሀገር ስለሆነ ነው እንጂ ያሳያቸው የነበረው በሞተር ሳይክል እንደምትመለከቱት ነው በሞተር ሳይክል ያሳያቸው የነበሩ ትርኢቶች እውነት ለመናገር እጅን በአፍ የሚያስጭኑ አይነት ትርኢቶችን ያሳያል ሞተር ሳይክል ለሱ በቃ እንዴት አድርጌ ልንገራችሁ ያው እንደምትመለከቱት ነው እንደፈለገው ነበር ሞተር ሳይክልን የሚያደርገው ሰዎችን ሰብስቦ እንግዲህ የሞተር ሳይክል ትርኢት ያሳያል በማርሻል አርትም እንግዲህ ማስተር መባል ችሏል እንግዲህ ይህ ወጣት አሁን ላይ ታሟል
ሁላችሁም ጸሎት ያስፈልገዋል። ጸልዩለት ወደ ጤናው እንዲመለስ ማለት እንወዳለን። የማስተር አብነት እንግዲህ የሞተር ሳይክል ችሎታውን እንደተመለከታችሁት ነው። ብዙዎቻችሁ አይታችሁታል ብዬ አስባለሁ። ለማስታወስ ያህል ነው እንግዲህ እነኚህ ቪዲዮዎች ወደ እናንተ ማድረስ እየወደድኩት። ስለዚህ በዛው ደግሞ ቅድም ብያችኋለሁ የሰውነት ለውጡንም እንድታዩት ነው። ማስተር አብነት ያን በሚሰራበት ሰዓት ሞተር ሳይክል ትርኢት በሚያሳይበት ሰዓትና አሁን ላይ ያለው ፊዚካል ለውጡን የአካሉን ለውጥ እንግዲህ እንደተመለከቱ ነው። እሱም ብሏል ምን ያህል ብንሸሽገው ህመም እንግዲህ በልብስ አይሸፈንም፣ ስጋ አይዋሽም፣ ፊት ላይ ይወጣል እንግዲህ ብሏል። አዎ 1 ዓመት በላይ በተለይ ከ1 ዓመት ወደዚህ በደንብ በቃ ይሄ ከፍተኛ የሆነ ህመም ውስጥ ሆኖ እየታገለ እንደቆየ ብዙዎቻችን እናውቃለን። ግን ቅድም አብረን እንደሰማነው ነው ከጎፋው የመሬት መንሸራተት አደጋ በኋላ ማለትም ከዛሬ 1 ዓመት ከ5 ወር በኋላ ወደዚህ እንግዲህ ከፍተኛ ህመም ውስጥ ከፍተኛ ስቃይ ውስጥ እንዳለ ለማወቅ ተችሏል። ለማንኛውም ውድ አድማጭ ተመልካቾቻችን በየሃይማኖታችሁ እንደየእምነታችሁ ጸሎት አድርጉለት ማለት እንወዳለን። ማስተር አብነት ከናንተ ምንም ነገር አልፈልግም፣ የገንዘብ እርዳታ አይደለም የምፈልገው፣ በየሃይማኖታችሁ ጸልዩልኝ ብሏል። ስለዚህ አደራ ማለት እሱን እንወዳለን። በድጋሜ በኢትዮ ኢንፎ አድማጭ ተመልካቾቻችን ቤተሰቦቻችን ስም ማስተር አብነት ከበደ ወደ ጤናው ተመልሶ እንግዲህ የተቸገሩትን የታመሙትን ወደ ጤናቸው ያዘኑትን ወደ ሳቃቸው የሚመልስበትን ስራውን መልሶ አጠናክሮ እንዲቀጥል ምኞታችንን መግለጽ እንወዳለን። የዛሬው ፕሮግራማችን ማስተር አብነት ከበደን የተመለከተ ነበረ። የተከታተላችሁን አብራችሁ ስለነበራችሁ እናመሰግናለን። ይህንን ከ801 ሺህ በላይ ሰብስክራይበር ያለውን ቻናላችን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ማንኛውንም አይነት ሀሳብ አስተያየት ካላችሁ አድርሱን። ከታች ባለው ስልክ ደግሞ የኔ ታሪክ ሊነገር ይገባል፣ ሰው ጋር መቅረብ አለበት፣ እንደዚሁም ደግሞ የከሌ ታሪክ ሰው ጋር ቢቀርብ ብዙ አስተማሪ ነገሮች አሉት የምትሉት ባለ ታሪክም ካለ ከስር ባለው ስልክ ቁጥራችን ደውሉልን። እንደዚሁም በአጋርነት ከኛ ጋር መስራትም የምትፈልጉ ድርጅቶች ካላችሁ በዚህ ስልክ ቁጥር ልታገኙን ትችላላችሁ። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የዛሬውን በዚሁ አበቃው። መልካም ጊዜ። ቻው።